ነፍሳችሁንና ቤተሰቦቻችሁን ከእሳት ጠብቁ ይለናል አላህ ሱብሓነሁ ወተዓላ። ሌላው እዝነታችን የሚያስፈልጋቸው የቅርብ ሰዎቻችን ወላጅ አባቶቻችንና እናቶቻችን ናቸው። ይሄ ቁርአን ውስጥ በግልጽ አስቀምጦልናል። ወኽፊድ ለሁማ ጀናሐ ዙሊ ሚነ ረሕመቲ ወቁል ረቢ ረሐምሁማ ከማ ረበያኒ ሰጊራ። የውርደት የሆነን ክንፍህን ዝቅ አድርግላቸው፣ ተናነስላቸው። ከእዝነት የሆነን የውርደት ክንፍህን ዝቅ አድርግላቸው፣ ደሞም በል ጌታዬ እዘንላቸው እነሱ ልጅ ሆኜ ሕፃን ሆኜ ያዝኑልኝ እንደነበረው በል ብሎ አላህ ሱብሓነሁ ወተዓላ አዞናል። ስለዚህ የወላጆች ጉዳይ ትርፍ ጉዳይ አይደለም። አንተ የራስህ ጉዳይ አለ። ከራስህ ጉዳይ ባሻገር እንደው እንደ እዝነት ወይም ለሰዎች ትርፍ ውለታ የምትለውን እንደምታደርገው አይደለም። እነሱ አንተ ደካማ በሆንክበት ሰዓት ከጎንህ የነበሩ ነገሮችህን ሳይጠየፉ እፍ ሳይሉ ውጭ ሳይሉ ደካማ በሆንክበት ሰዓት ከጎንህ ቆመው ለትልቅ ጉዳይ ያበቁ ሰዎች ናቸው። ስለዚህ ከጎናቸው መሆን ትርፍ ውለታ ሳይሆን አንደኛ ይሰማል አሎ ይሰማል ይሰማል ዛሬ አድሚን አክሰስ አልተሰጠኝም። አይ ቲንክ ይሰማል ሚውት አድርጌያቸው ነው። አዎ ሚውት አድርጉ ፕሊስ እህቶች ወንድሞች ስትገቡ። ጀዛከላሁ ኸይር። ሚውት አድርጋቸው። መርሃባ። በተለይም ደግሞ ወላጆች እድሜያቸው በሚያረጅበት ሰዓት፣ አቅመ ደካማ በሚሆኑበት ሰዓት ስሜታቸው አጠገባቸው የነበሩ በራሳቸው በጊዜያቸው ይጠቀሟቸው የነበሩ ነገሮችን ቤተሰቦቻቸውን፣ ጓደኞቻቸውን፣ ወዳጆቻቸውን ባጡበት ሰዓት ከነሱ ጎን መሆን ያስገድደናል። ጓደኛ ልንሆናቸው፣ ቢያጠፉብን፣ ቢነጫነጩ፣ ስሜታቸው ቢቀያየር፣ በህመማቸው ምክንያት በደረሰባቸው የእድሜ መግፋት ምክንያት የሚያመጧቸውን ጸባዮችን በሙሉ ተቋቁሞ ለነሱ ማዘን እንደሚያስፈልግ ነው ይሄ ረሕመት ቀልብ ውስጥ ሲኖር የሚያስገድደው። አላህ ሱብሓነሁ ወተዓላ ይህም በግልጽ አስቀምጠውናል። ኢማ የብሉገነ ዒንደከ ልኪበራ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ። ንግግርን ማሳመር፣ ትእዛዛቸውን ኡፍ ከማለት እጭ ከማለት መታቀብ፣ ለነሱ ማዘን፣ እርጅናቸው የሚያመጣቸው የማይመቹህ ነገሮችንም ቢሆን ዋጥ ማድረግና ከብስጭት ይልቅ እነሱን በመረዳት ላይ የተመሰረተ ጓደኝነት ከነሱ ጋር መመስረት እንደሚያስፈልግ ነው። እንደውም ሐዲሱ ይህን ቁልጭ አድርጎ አስቀምጧል። ሪዳ ረብ ፊ ሪዳ ልዋሊደይን፣ የጌታ ውዴታ ያለው ወላጆችን በማስደሰት ውስጥ ነው፣ ወላጆችን በመንከባከብ ውስጥ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ወላጆችን መንከባከብ በህይወት እያሉ ብቻ አይቆምም፣ ከሞቱ በኋላም ይቀጥላል። በሐዲስ ላይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢዛ ማተ ልኢንሳኑ እንቀጠዐ ዐመሉሁ ኢላ ሚን ሰላሳ፣ ከሶስት ነገሮች በስተቀር የሰው ልጅ ሲሞት ሁሉ ስራ ይቋረጣል አሉ። ከጠቀሷቸው መሃል አወለዲን ሳሊሒን የድዑ ለሁ፣ ወይ መልካም ልጅ ይወልድና ይህ መልካም ልጅ ዱዓ የሚያደርግለት ከሆነ የዚህ ወላጅ የዚህ አባት የዚህ እናት አኺራ ያማረና ሰዋቡም ምንዳውም ኸይራቱም የማይቋረጥበት እንደሚሆን ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ነግረነዋል። ናም ስለዚህ ከሞቱም በኋላ ይቀጥላል። ሰይድና አቡ ሁረይራ ረዲየላሁ ተዓላ ዐን ምን ብለዋል? ኢነ ረጁለ ለቱርፈዑ ደረጀቱሁ ፊል ጀና፣ ሰውየው ጀነት ውስጥ ደረጃው ከፍ ይደረጋል አሉ። ከዛ በኋላ ሰውየው ደረጃው ከሚያስበውና እሱ ከሚያውቀው ስለራሱ ከዛ በላይ ሆኖ ሲያገኘው ፈየቁሉ አና ሃዛ፣ ይህን ደረጃ ያገኘሁት በምንድን ነው ሲል ፈዩቃሉ ቢስትግፋሪ ወለዲከ ለክ፣ ልጅህ ለአንተ ባደረገልህ እስትግፋር ምክንያት ያገኘኸው ነው የሚል ነገር ይነገረዋል ይላሉ። ኢዘን ወላጆቻችን በህይወት ባይኖሩ ያ ማለት ቢረል ዋሊደይን ተቋረጠ፣ ለወላጆች ማዘን ተቋረጠ ማለት አይደለም። ከምንሰራቸው መልካም ስራዎች የተወሰኑትን ለወላጆቻችን እየነየትን ልንሰራና ሁልጊዜ ሰዋባቸው ምንዳቸው እንዳይቋረጥ የአላህ እዝነት እንዲያካብባቸው በቋሚነት
መንቀሳቀስ ያስፈልገናል። هذا مقتضى الرحمة ለወላጆች የማዘን እና የመራራት ዋነኛው ምልክት በሞትም የማይቋረጥ መልካም ውለታችንን ከነሱ ጋር መቀጠል ያስፈልጋል። ሌላው የኛ እዝነት የሚያስፈልገው ዋነኛው አካል ሚስት፣ የትዳር አጋር በጣም ወሳኝ ነው። ይሄ እንግዲህ በተለይም ደግሞ ሁላችንም እንግዲህ ቤት ውስጥ የራሳችን ኃላፊነቶች ይኖሩብናል። ልጆች ማነው ሚስት በባሏ ላይ ያለ ሐቅ አለ። ባል ደግሞ ለሚስቱ መስጠት የሚጠበቅበት ሐቅ አለ። መተሳሰብ፣ ሚስቱን ለማስደሰት፣ ባሏን ለማስደሰት፣ ቤት ውስጥ ምንም እንዳይጎድል እንዳትቸገር ባለቤቱ ያገኘውን ያህል ጥረት አድርጎ የሚያገኛቸውን ነገሮች በሙሉ ወደ ቤተሰቡ ማድረግ፣ ቤተሰቡን ለማርካት ለማስደሰት ጥረት ማድረግ። ቤተሰቡ ሆድ ብቻ ሳይሆን ደግሞ ሚስቱ ሆድ ብቻ ሳይሆን ወይም ሌሎች የዱንያ ሀጃዎቿ ብቻ ሳይሆን ከእሳትም ሊጠብቃት ሊንከባከባት፣ ዲኗን ሊንከባከብ፣ ግንኙነታቸው አኺራም ላይ ጀነት ውስጥ እንዲቀጥል የሚያደርግ አይነት መተሳሰብ በቤት ውስጥ ሊኖር ይገባል። ይህን እንግዲህ ቁርአኑ የወላጅ የትዳር ግንኙነትን አስመልክቶ ሲናገር ዋናው መስመር አድርጎ ያስቀመጠው ረሕመትን ነው። አላሁ ተዓላ የቁል ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ። ወጀዐለ በይነኩም መወደተን ወረሕማ። መዋደድና እዝነት የቤት ዋነኛው መሰረት ነው። ስለዚህ ይሄ እንዲኖር የሁሉም ኃላፊነት አለ። እርስ በርስ መተሳሰብ፣ መተዛዘን፣ የባልን ችግር ሚስት መረዳት፣ እንዳይቸገር እንዳይጨነቅ ለሱ ማሰብ፣ ለሱ መራራት፣ ቤት ውስጥ ያለች ሚስቱም እንዳይጎልባት፣ እንዳትቸገር፣ እንዳታዘን፣ ቀልቧ እንዳይሰበር መጠበቅ፣ ግንኙነት ላይ ደግሞ ቃላት መምረጥ፣ ቃላቶችን አለማበላሸት፣ በጥሩ ቃል መነጋገር፣ ውጪ የሚያሳየውን ፊት ለቤቱ ማሳየት፣ መጨዋወት። ይሄ ከነቢዩ ዓለይሂ ሰላቱ ወሰላም ህይወት በርካታ ነገሮችን የምንወስድለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰይዳ አይሻን ፍላጎት እስከ ጥግ ድረስ ይጠብቁ ነበር ይላል። እስከ ጥግ ድረስ ፍላጎቷ እንዲሟላላት፣ ምንም እንዳይጎልባት፣ ይሄ ቀረኝ ይሄ ጎደለብኝ እንዳትል የሚችሉትን ያህል ካነ የተተበዑ ሀዋሃ ፍላጎቷን ይከተሉ ነበረ የሚል ሐዲስ መጥቷል ስለ ነቢዩ ዓለይሂ ሰላቱ ወሰላም። በሌላም በሐዲሳቸው ላይ በግልጽ ራሳቸው ማስቀምጠዋል። ሰው ለቤተሰቡ መልካም መሆኑ የሚያኮራ ነገር ነው። አንዳንድ ሰው ቤተሰቡን ጠበቅ አድርጎ መያዙ ማስጨነቁን እንደበጎ አድርጎ ይመለከተዋል። ላኪን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኩራት የሚናገሩት ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ፣ እኔ ምርጣችሁ ነኝ ለቤተሰቤ። ከናንተ ምርጥ ማለት ለቤተሰቡ ምርጥ የሆነ ነው፣ ለሚስቱ ምርጥ የሆነ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሌላው ረሕመታችን እዝነታችን ሊያካልላቸው የሚገቡ አካላት በርካታ ናቸው። በጥቅሉ ደካማዎች፣ ድሃዎች፣ በሽተኞች፣ በላእ መከራ የደረሰባቸው ሰዎች የኛ እዝነት ያስፈልጋቸዋል። ምግብ ማብላት፣ ለድሃዎች ሐጃቸውን ጉዳያቸውን መፈጸም፣ በገንዘብ ማገዝ መደገፍ፣ ያለ ባል ያለ ደጋፊ የቀሩ ልጆቻቸውን ለብቻቸው ያሳድጉ፣ ቤታቸው ክፍተት ያለባቸው ገዛ የሚፈልጉ ሴቶችን መደገፍ፣ የቲሞችን መደገፍ፣ እነዚህ ነገሮችን በሙሉ ማድረግ የአላህ ረሕመት ለኛ እንዲመጣ በጣም ትልቅ አስተዋጽኦ ያደርጋል። ይርሐሙ ወእዘኑ የተባለው ለነዚህም አካል ጭምር ነው። ሰይድና አቡ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አሳዒ ዐለል አርመለቲ ወልምስኪን፣ ለጋለሞታ ባሏን ላጣች ሴት ጉዳይ የሚሮጥ፣ ወልምስኪን ለምስኪን ደግሞ ሐጃ ለምስኪን ጉዳይ የሚለፋ፣ ከልሙጃሂድ ፊ ሰቢልላህ ጂሃድ እንደሚያደርግ ሰው ነው። አዊል ቃኢም ሌይላ አሳኢም ነሃር፣ ሌሊቱን በሙሉ ሲሰግድ ቆሞ እንደሚያድርና ቀኑን በሙሉ ሁል ጊዜ እየጾመ እንደሚውል ሰው ነው
ምልክት ምሳሌው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። እንግዲህ በእነዚህ ምስኪኖች ቀልባቸው በተሰበረ ባዘኑ ህይወታቸው ውስጥ ክፍተት የተፈጠረባቸው ጭንቀት ቀንና ሌት የሚያሳዳቸው ምስኪኖች ልብ ውስጥ ደስታን መክተት በጣም ትልቅ ስራ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አና ወካፊሉ ልየቲሚ ፊል ጀነቲ ሀከዛ ብለዋል። እኔና የየቲም ኃላፊ የየቲምን ጉዳይ የሚፈጽም ኃላፊ የሆነ ሰው እኔና እሱ ጀነት ውስጥ ሁለት ጣቶቻቸውን በማጣመር መሀል ጣታቸውን እና ጠቋሚ ጣታቸውን በማጣመር ምን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም? እንደዚህ ነን ቅርብ ነን ብለው ነቢዩ ዓለይሂ ሰላቱ ወሰላም አስቀምጠዋል ማለት ነው። ኢማም አሕመድ በዘገቡት ሐዲስ ሰይድና አቡ ሁረይራ ረዲየላሁ ተዓላ ዐንሁ ምን ይላሉ? አንድ ሰውዬ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ መጣና ስሞታ ነገራቸው። እንግዲህ ሰሐባ ስሞታ ወደ ነቢዩ ዓለይሂ ሰላቱ ወሰላም ይዘው የሚመጡት ጉዳይ እኛ አሁን በህይወታችን ውስጥ እንደ ቀልድ አድርገን የያዝነው ጉዳይ ነው። ምናልባት ትንሽ ቢቸግረን የምንሮጥበትና ችግራችንን የምንነግረው ትልቅ ጉዳያችንን ሊቀርፍልን ይችላል ብለን የምናስበው ጋር እንሄዳለን። ሄሎ ይሰማል? ወጥቼ ነበረ መሰል። ሄሎ ቶፊቅ ሰማይ የሚሰማል። መሀል ላይ እኮ መንገድ ላይ ስለሆንኩኝ የኔ ኔትወርክ መስሎኝ ነበር። መርሐባ፣ አሁን ይሰማል። የኔ ነው ወጣና ተመለሰ። አሁን ይሰማል። ብዙ አሁን አምልጦኛል፣ ብዙ አምልጦኛል። ኖ ላይክ 20 ሰከንድ ወደኋላ መለስ። ኦኬ መርሐባ። ትንሽ ሲያመን ራስ ምታት ሲይዘን መፍትሄ ፍለጋ እንሮጣለን። ላኪን የቀልባችን መሞት የአኼራችን መበላሸት አሳስቦን እንደ ሰሐባ ሄደን ለቀልቤ ፈውስ እፈልጋለሁ ብለን የተጨነቅንበትን ጊዜ ራሳችን እንቁጠረው። ላኪን ይሄ ሰሐባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ሄደና ምን አላቸው? አንቱ አላህ መልእክተኛ እንደው ቀልቤ እየደረቀ አስቸገረኝ፣ ቀስወተል ቀልብ አለብኝ፣ ቀልቤ በጣም ደረቀብኝ፣ ምን ላደርግ ብሎ ጠየቃቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰጡን ስራ ብትመለከቱት ቁጭ እንደው ሰላትህን እንዲያደርገህ ስገድ፣ ጾም እንደዚህ አድርገህ አይደለም። በአጭሩ ሁላችንም ማድረግ የምንችለው በአብዛኞቻችን እጅ ውስጥ ያለ ቀላል ስራ ነው የሰጡት። ነገር ግን ለቀልብ ግን ፈውስ የሆነ መድኃኒት የሆነ ምን አሉ? ኢን አረድተ የሊነ ቀልቡካ ቀልብህ እንዲረሰርስልህ ከፈለግ ፈአጥዕሚል ምስኪን ምስኪንን አብላ፣ ወምስሕ ረእሰል የቲም የየቲም ጭንቅላት ዳብስ ብለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢዘን የቀልብ ድርቀት የማያስቸግረው ቀልቡ ያልደረቀ ሰው ካለ ምናልባት ይሄ ሰው የሰለፎች ኑር በቀጥታ ወደሱ የደረሰለት አላህ ያዘነለት ሰው ነው። በዚህ ሰዓት ቀልብ የሚያደርቁ ምክንያቶች በጣም በርካታ ናቸው። የቀን ተቀን ቀለቦቻችንም ናቸው። ስልክ ላይ ያለን ግንኙነት ቀልብ አድራቂ ነው። ከስራ አካባቢ ያለን ግንኙነት ቀልብ አድራቂ ነው። የምንበላው ምግብ ሐላልነቱ አጠራጣሪ ነው፣ ቀልብ አድራቂ ነው። ከሰዎች ጋር ያለን ግንኙነት ቀልብ አድራቂ ነው። የምንውልበት ቦታ ቀልብ የሚያደርቅ ነው። ቀልብ የሚያደርቁ ነገሮች በጣም ብዙ ናቸው። ላኪን እንደው ቀልባችንን ከዚህ ሁሉ ከሚደርስበት አደጋዎች መጠበቅ የሚያስችል ትንሽ ነገር እንኳን አስተዋጽኦ እናበርክት ቢባል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰጡት መፍትሄ ነው። ቀልብህ እንዲረጥብልህ እንዲለሰልስልህ ከፈለግ ፈአጥዒሚል ምስኪን ምስኪንን አብላ፣ ወምሳሕ ረእሰል የቲም የየቲምን ጭንቅላት ዳብስ ብለው ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። ኢዘን ወንድሞቼ የምስኪን ጉዳይ ላይ መቆም፣ የደካሞች ጉዳይ ላይ መቆም የአንድ ሙስሊም የቀልቡ ጤናማነት ከአላህ ጋር ያለው ግንኙነት የመስተካከሉ
ምልክት ነው። የአላህ ረሕመትም ወደሱ እንዲመጣ ሰበብ ነው። ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ነፈሰ ዐን ሙእሚንን ኩርበተን ሚን ኩረቢ ዱንያ፣ ከሙእሚን ወንድሙ አንዲት የዱንያ ጭንቀትን የገላገለ ሰው ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውሚል ቂያማ፣ ከቅያማ ጭንቀቶች አንዱን ጭንቁን አላህ ተዓላ ይገላግለዋል አሉ። ወመን የሰረ ዐላ ሙዕሲሪን፣ ለሙዕሲር እንግዲህ ዕዳ ተበድሮ ሊሆን ይችላል፣ መክፈል ላቃተው ለተቸገረ ሰው ያግራራ ሰው ሲኖርህ ትከፍላለህ፣ ቀስ ብለህ ትከፍላለህ፣ አሁን አብሽር ብሎ ያግራራ ሰው የሰረ አላሁ ዐለይሂ ፊ ዱንያ ወልአኺራ፣ በዱንያም በአኺራም አላህ ያግራራለታል ያቀልለታል አሉ። ወመን ሰተረ ሙስሊምን ነውር አግኝቶበት ነውሩን የሸፈነ ወይንም ሌሎች አደጋ ሊያደርሱበት ሲሉ የሰተረው የሸፈነው ወይንም ከድህነት የሰው ፊት እንዳይ የጠበቀው ሰው ሰተረሁ ላሁ ፊ ዱንያ ወልአኺራ፣ አላህ በዱንያም በአኺራም አላህ ይሸፍነዋል አሉ። ወላሁ ፊ ዐውኒ ልዓብዲ፣ አላህ ባሪያውን በማገዝ ላይ ነው ያለው። ማካነ ልዓብዱ ፊ ዐውኒ አኺህ፣ ባሪያ ወንድሙን በማገዝ ላይ እስካለ ድረስ። ተመልከቱት፣ አልጀዛ ቢልሚስል ነው። እኛ ወደ ሰዎች የምንሸኘው የምናደርገው ወደ ሰዎች የምንልከው ነገር መልካም እስከሆነ ድረስ ከአላህ ስብሓነሁ ወተዓላ የሚመጣው ምላሽም እኛ ላደረግነው የእጃችንን ነው የምናገኘው። መልካም ስንሰጥ ለሰዎች ከአላህ በኩል መልካም ይመጣል። እዝነት ስንሰጥ ለሰዎች ከአላህ በኩል እዝነት ይመጣል። ጭንቅ አለብን፣ ጭንቅ የሌለበት ማንም የለም። ወንድምህን በምትችለው እገዛ አድርገህ ካለበት ጭንቀት በምታወጣው ሰዓት ከአንተ ጭንቀቶች ከባድ የሆነውን አንተ የዱንያ ጭንቀትን የገላገልከው ላኪን አላህ የሚገላግልህ እንደው አግዙኝ ብለህ ብትጮህ ሊደርስልህ የሚችል ማንም አካል የሌለበት የአኼራ ጭንቀትን አላህ ስብሓነሁ ወተዓላ ይገላግላል። ኢዘን የአላህ እዝነት እንዲመጣ የምንፈልግ ከሆነ ወደ ሰዎች የምንሰነዝረው እዝነት ከባድ ለውጥ ያመጣል ማለት ነው። ሐዲስ ላይ አላህ ተባረከ ወተዓላ ባሪያውን የቅያም ቀን ይወቅሳል አሉ። ኢነላህ ዐዘ ወጀል የቁሉ የውመል ቂያማ፣ የቅያማ ቀን ምን ይለዋል? የብነ አደም፣ የአደም ልጅ ሆይ መሪድቱ ፈለም ተዑድኒ፣ ታምሜ ያልጠየከኝም ብሎ ይላል አላህ ስብሓነሁ ወተዓላ። ቃለ ሰውየው ይላል ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን፣ እንዴት ልጠይቅህ እችላለሁ? እንዴትስ ትታመማለህ? አንተ አትታመምም። አንተ የዓለማት ጌታ ነህ፣ ህመም ሚነካህ አይደለህም። እንዴት እንኳን ታመህ ልጠይቅህ እንዴት ይቻለኛል ብሎ ሰውየው ይላል አሉ። ቃለ አላህ ተዓላ ምን ይላል? አማ ዓሊምተ፣ አላወክም ወይ? አና ዓብዲ ፉላነን መሪዳ፣ እገሌ የሚባለው ባሪያ ታሞ ፈለም ተዑድሁ፣ አልጠየቅከውም እኮ ይላል አላህ ተዓላ። አማ ዓሊምተ፣ አታውቅም? አነከ ለው ዑድተሁ ለወጀድተኒ ዐንደሁ፣ እሱን ብትጠይቀው ኖሮ እኔን እንደምታገኘኝ እንደነበር አታውቅም ወይ ይለዋል አላህ ተዓላ። የብነ አደም፣ የአደም ልጅ ሆይ እስተጥዓምቱካ ፈለም ትጥዒምኒ። እንግዲህ ይህን ወቀሳ አንዳችን በሆነ ጊዜ አላህ በሚያውቀው ጊዜ ይህ ወቀሳ ወደኛ ይመጣል። በጣም ብዙ ሰዎች የኛ መጠየቅ ምንም አናደርግላቸው፣ ጥየቃችን አስፈልጓቸው ለቀልባቸው መጠገኛ ሆኖ ካሁን መጥተው እገሌ መጥቶ ይጠይቀኛል በሚል በጉጉት ምንም ላናደርግላቸው መድኃኒት በእጃችን ባይኖርም እየጠበቁን ላኪን ሳንዘይራቸው ሳንጠይቃቸው ያለፉ ብዙ ሰዎችን እያስታወስን የምንሰማው ሐዲስ ነው። በእነዛ ሰዎች አላህ ይጠይቀናል። ታምሜ አልጠየከኝም፣ የብነ አደም፣ የአደም ልጅ ሆይ እስተጥዓምቱከ ፈለም ትጥዒምኒ፣ አብላኝ ብይህ አላበላኸኝም ብሎ ይላል። ቃለ ያ ረቢ፣ ጌታዬ ሆይ ወከይፈ ኡጥዒሙከ፣ እንዴት ላበላህ እችላለሁ? አንተ ረቡል ዓለሚን፣ አንተ የዓለማት ጌታ አይደለህ ወይ? መቼ ይርባሃልና ነው እኔ ላበላህ የምችለው ይላል። ቃለ አማ ዓሊምተ፣ አታውቅም ወይ? አነሁ እስተጣዕመከ ዓብዲ ፉላን፣ እገሌ ባሪያዬ እኮ አብላኝ ራበኝ ብሎ ፈለም ትጥዕምሁ፣ አላበላኸውም እያለን በፊት የሰዎችን መራብ አጠገባችን በአይናችን ፊዚካሊ ከኛ ቅርብ ከሆኑ አካላት ብቻ ነው የምናገኘው የነበረው፣ የምንሰማው፣ የምናውቀው የነበረው። የአላህ ሁጃ በኛ ላይ ቀላል ነበረ። ላኪን አሁን ቴክኖሎጂው መልካም ነገር ብቻ አይደለም ይዞ የመጣው፣
አደጋም ይዞ መጥቷል። መረጃ በጣም ብዙ መረጃ መሰብሰባችን ያመጣብን አንድ ነገር ተጠያቂነት ነው። በየዓለሙ በየሀገሩ የብዙ ሰዎችን ህይወት ማዳን ምንችል አቅም እያለን ብዙ ሰዎችን ሆድ መሙላት የምንችልበት ህይወታቸውን ማቆየት እየቻልን የሚያልፉ በርካታ ሰዎች አሉ። እነዛ ሰዎች ሁሉ የቂያም ቀን አላህ በእነሱ ስም ይጠይቀናል። እገሌ እኮ የሚባለው ባሪያዬ አብላኝ ብሎ አላበላኸኝም ይላል። አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዐንዲ፣ ብታበላው እኮ ያንን እኔ ዘንድ እንደምታገኘው እንደነበር አታውቅም እንዳውም ይላል አላህ ተዓላ። የብነ አደም የአደም ልጅ ሆይ እስተስቀይቱከ አጠጣኝ ብዬ ፈለም ተስቂኒ አላጠጣኸኝም ይላል። ቃለ ያ ረቢ ከይፈ አስቂከ ወአንተ ረቡል ዓለሚን፣ እንዴት ብዬ አጠጣሃለሁ አንተ እኮ የዓለማት ጌታ ነህ፣ እንዴት ሲጠማህና ነው እኔ ላጠጣህ የሚቻለኝ ይላል። ቃለ አላህ ተዓላ ምን ይላል? ኢስተስቃከ ዓብዲ ፉላን፣ እገሌ ባሪያዬ አጠጣኝ ብሎ ጠምቶኛል እያለ ፈለም ተስቂህ አላጠጣኸው። አማ ኢነከ ለው ሰቀይተሁ ወጀድተ ዛሊከ ዐንዲ፣ ብታጠጣው ኖሮ እኮ። ይህን ስናስብ በአገራችን እንደው ሩቅ ሳትሄዱ በትውልድ ቀያችን በትውልድ አካባቢያችን ምን ያህል ሰው የመጠጥ ውሃ ችግር እንደሚያንገላታው፣ እያንዳንዳችን ግን እንደው ካለን ነገር ትንሽ ብንቀንስ አንድ መንደር ማጠጣት የሚችል ጉልበት ይዘን ተቀምጠን እንዳለን እያሰብን ነው። እነዛ ሁሉ ያስጠይቀናል። የውመል ቂያማ አላህ ተዓላ አጠጣኝ ብዬ አላጠጣኸኝም ይላል ማለት ነው። ኢዘን ይሄ እዝነት የሚባል ነገር ደካሞችን፣ ሙሲባ የደረሰባቸው አደጋ ላይ የወደቁ ሰዎችን፣ ዲን ያጡ ሰዎችን፣ በማዕሲያ የሚጨማለቁ ሰዎችን፣ የሰው ልጆችን በአጠቃላይ የሚያካልል የሆነ እዝነት ልባችን ውስጥ ልናሳድግ ይገባል። ለዚህ ትምህርት ይሆናል። ያጠፋብን ጠላታችን ልናዝልለት ይገባል። ሰይዲና ዓሊ ረዲየላሁ ተዓላ እንደምታውቁት በሰው እጅ ነው ህይወታቸው ያለፈ። አሚሩል ሙእሚኒን ሰይዲና ዓሊ ብን አቢ ጣሊብ ሁለት የኸዋሪጅ ቡድን አባላት ሸቢብ አልአሽጀዒ የሚባልና አብዱራህማን ብን ሙለጅም ሊገሏቸው እየተከታተሏቸው ነበር። እንቅስቃሴያቸውን ይመለከቱ ነበር፣ ያጠኗቸው ነበር ከየት ወዴት እንደሚንቀሳቀሱ። ከዛ በኋላ ከፈጅር በፊት የአላህ መልእክተኛ ሰይዲና ዓሊ ረዲየላሁ ተዓላ ከቤታቸው ወጡ። ለፈጅር ሰላት አካባቢያቸው ላይ ያሉ ሰዎችን መቀስቀስ ጀመሩ። ጠበቋቸው መስጂድ እስከሚገቡ ድረስ። ልክ በር ላይ ሲገቡ ሸቢብ የሚባለው በሆነ ነገር መታቸው። ላኪን ሳት ነገር አደረጋቸው። ኢብኑል ሙለጅም ግን አገኛቸው፣ መታቸውና ገደሏቸው። ሰይድና ዓሊ ረዲየላሁ ተዓላ አን ፉዝቱ ወረቢል ከዕባ፣ በካዕባ ጌታ እምላለሁ ታደልኩኝ፣ ሸሂድነትን አገኘው ብለው አሉ። ሰዎች ተሰበሰቡ። ቂሳው ረጅም ነው። ከዛ በኋላ ምን አሏቸው ለሰይድና ዓሊ ረዲየላሁ ተዓላ አን፣ አሁን ገዳዮችን ምን እናደርጋቸው ብለው ጠየቋቸው። ምን እናደርጋቸው? እሳቸው ኦልሞስት ህይወታቸው እንደማይቆይ እርግጠኛ በሆኑበት አጋጣሚ ላይ የቁስሉ ህመም ባልዳነበትና ስቃይ ውስጥ ባሉበት አጋጣሚ ምን አሏቸው? አንቱ ሰይድና ዓሊ ሆይ፣ አንቱ ኸሊፋ ሆይ የሚያዙንን እዘዙን፣ እንደው የገደሎት አደጋ ያደረሱበት ገዳዮቾትን ምን እናደርጋቸው ብለው ጠየቁ። ምን አሉ ሰይድና ዓሊ ረዲየላሁ ተዓላ አን፣ ኢን አዒሽ ፈልአምሩ ኢለይ፣ በህይወት ከቀጠልኩኝ ያው እኔ ነኝ ፍርድ ምሰጠው ታያላችሁ እሱን። ነገር ግን ወኢን አሰብቱ ፈልአምሩ ለኩም ወኢን ኡሲብቱ ፈልአምሩ ለኩም፣ እኔ ከሞትኩኝ ደግሞ ውሳኔው እናንተ ነው። ግን ፈኢን አሰርቱም አንተቅተሱ ፈደርበቱም ቢዘረባ፣ ልትበቀሉት ብትፈልጉ ሐቅ አላችሁ፣ ገድሎባችኋል፣ ወንድማችሁን መግደል ትችላላችሁ፣ ሐቅ አላችሁ፣ አድል ነው፣ ፍትህ ነው። ነገር ግን ወአንተ አፉ አቅረቡ ሊተቅዋ፣ ነገር ግን አፉ ብትሉ ይሄ ለተቅዋ የቀረበው የተሻለው አላህ ጋር ትልቅ ነገር የሚያስገኝላችሁ ይሄ ነው ብለው መልስ ሰጡ አሉ። ሱብሃንአላህ። እንግዲህ የሆነች ግልምጫ ያገኘን ሰው ለሱ የምንመኘው በዱዓችን ውስጥ እሱ ላይ የምናደርገውን ዱዓ እርግማናችንን፣ ሐሜታችንን፣
ስድባችንን እዚህ ውስጥ መታዘብ እንችላለን። ሰለፎቹ እንዲህ አልነበሩም። ትልልቆቹ እንዲህ አልነበሩም። የትልቅነታቸው ምንጭ ዋነኛው ነገር እሱ ነበረ። አፉ ብትሉ የተሻለ ነው ብዬ ነው የምለው። በህይወት ከቀጠልኩኝ እኔ ያለውን ይወስናለሁ። ላኪን ብትገድሉትም ያው መብታችሁ ነበር። ግን ይቅር ብትሉ ወአንተ አፉ ሁወ አቅረቡ ሊተቅዋ፣ ይቅር ብትሉ ግን ለእናንተ መልካም ነው ብለዋል። የኢስላም የረሕመት ቅስቀሳ በሰው ልጆች ብቻ አላበቃም። አልፎ ሄዶ እዝነት ለሌሎች አካላት ሳይቀር ይሄ ደርሷል። ሐታ ለግዑዛን ሳይቀር ደርሷል። ነቢዩ ዓለይሂ ሰላቱ ወሰላም ያለቀሰላቸው ብትሆን ታውቁታላችሁ። አለቃቀሱ በጣም አሳዘናቸው። አንስተው እቅፍ አደረጉት አሉ። ደማሁ ኢለይ፣ እቅፍ አደረጉት። ከዚያስ አባበሉት። የቂያም ቀን ከኔ ጋር ብትሆን አይሻልህም ወይ ብለው አባብለው ነው ዝም ያስባሉት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህ ግዑዛንን ጀበል ኡሑድን ያሉበትን ታውቃላችሁ። ሰዎች መልካም መጥፎን አጋጣሚ ያሳለፉባቸውን ቦታዎች በጥላቻ አይን ነው የሚያዩት። ቢያስወግዷቸው ቢያጠፏቸው ይመኛሉ። ላኪን ሃዛ ጀበሉን ዩሒቡና ወኑሒቡህ ነቢዩ ዓለይሂ ሰላቱ ወሰላም ያሉት ነው። ይህ አሁን ሰልጥነናል የሚለውን ዓለም የምትታዘቡበት አንድ ነገር ልንገራቸው። ጎረምሶች ናቸው። እንትን አስቀምጠው ዶሮ እንደ ኢላማ አስቀምጠው ዶሮዋን በቀስት በመታ ይወዳደራሉ። እንደ ቁማር ወይም እንደ ውድድር ነገር ያደርጋሉ። ነቢዩ ዓለይሂ ሰላቱ ወሰላም ተመለከቷቸውና ምን አሉ? ይህንን የሚያደርግ ማን ነው አሉ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ይህን የሚያደርግ ማን ነው? በለዐነ አላህ መን ኢተኸዘ መን ለሁ ሩሑን ገረዳን፣ ሩህ ያለውን ህይወት ያለውን አካል ለኢላማነት የሚጠቀምን ሰው አላህ እርግማን ያወርድበት ብለዋል። አሁን እኛ የጭካኔያችን ብዛት በተለይም ስፖርት ነው ተብሎ እንተገብረዋለን። ቦክስ የሚባል ስፖርት አለ ታውቃላችሁ። ከዚህም የዘለሉ በጣም ብዙ አይነት ስፖርት ናቸው እየተባሉ የሚባሉ ብዙ ነገሮች አሉ። የሰው ልጅ እርስ በርሶ ሲጨካከን፣ ሲገዳደል፣ ሲመታታ፣ ሲቆሳሰል፣ ሲደማማ፣ ሲሰባበር እርካታ የሚያገኝ አይነት ስልጣኔን ያው አሁን እየኖርንበት ያለና ራሱን ደግሞ ትልቅ አድርጎ የሚያይ ስልጣኔ በእኛ ህይወት ውስጥ አለ። ላኪን ነቢዩ ዓለይሂ ሰላቱ ወሰላም በዚህ መልኩ ይህን አስቀምጠዋል። ከተማ ተመስርቷል። እዝነት የሚጠቆምበት አይነት ከተማ። ሰይድና ዐምር ብኑ ልዓሲ ግብፅን ከፈቱ። ግብፅን በከፈቱበት ሰዓት ላይ ድንኳን ተከሉ። የሚያረፉበት ድንኳን ነበረ። ከዛ በኋላ ወፎች፣ እርግቦች መጡና ድንኳኑ ላይ ጎጆ ቀለሱና እዛው መኖር ጀመሩ። ከዛ በኋላ ዐምር ብኑ ልዓሲ ረዲየላሁ ተዓላ ዐንሁ የሰይዳችን ሰለላሁ ዐለይሂ ወሰለም ተማሪ ናቸው። የእሳቸውን መልእክት ከያዙ አንጋፋ ሰሃቦች መካከልም አንዱ ናቸው። ሊነሱ ባሰቡበት ሰዓት ላይ ምን ተመለከቱ? እቺን እርግብ ጎጆ ቀልሳ ተመለከቱ። ስለዚህ ድንኳኑን ማፍረስ በጣም ከበዳቸው። ማስጨነቅ እሷን ያኒ ፈሩ። ባለበት ቦታ ተዉት። ድንኳኑ ባለበት ቦታ ተተወ። እዛ በኋላ እንግዲህ በአረብኛ ፉስጣጥ ይባላል ድንኳን ማለት ነው። ከተማው አሁን ፉስጣጥ የሚባል ከተማ አለ ግብፅ ውስጥ። አሁን ምናልባት ከካይሮ ጋር ተቀላቅሏል ከተማው ከመስፋት ጋር። ፉስጣጥ የሚባለው ከተማ የተቆረቆረው በዚህ መነሻ ነው ይባላል። ሰለፎች ምን ያህል ለእዝነት ያላቸው ቦታ ምን ያህል ሰፊ እንደሆነ ከዚህ መረዳት እንችላለን። አላይ ሐሊን ሰዓት የደረሰብን ነውና አንዳንድ ነጥቦች ላንሳ። እሱ ምንድነው? ረሕመት መላበስ እንድንችል ህይወታችን ውስጥ ረሕመት እንዲመጣ ማድረግ ያለብን
ሁለት ሶስት ነገሮች ቆም ለማድረግ ልሞክር። የመጀመሪያው የእዝነት መጽሐፍ ነው የተባለው ቁርአንን አጥብቆ መያዝና እሱን ማስተንተን። ለምን ቁርአን ሲቀራ ቀልብ ይረጥባል፣ ይለሰልሳል፣ ጭካኔ ከቀልብ ውስጥ ይወጣል፣ ራህመት ቀልብ ውስጥ ይገባል፣ ቀልብ ይለሰልሳል። ቁርአን መቅራት፣ ዚክር መዘከር አንድ መድኃኒት ነው እዝነት ልባችን ውስጥ ለማሳደግ። ሌላው ደግሞ ምንድነው? ኸይር ስራ ላይ መሳተፍ፣ ምስኪኖችን ማብላት፣ የቲሞችን መደገፍ፣ ውሃ ለሌላቸው ውሃ ማድረስ፣ ከባድ የሆነ ህይወት የሚመሩ ሰዎችን ችግር ለመቅረፍ መንቀሳቀስ ቀልብ ከሚያረጥቡና ርህራሄን እዝነትን በቀልብ ውስጥ ከሚያስገቡ ነገሮች መካከል ነው። ሌላው የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ህይወት ማጥናት፣ ፈለጋቸውን መከተል ምን ያህል ከድካሞችና ከአቅመቢስ ከሆኑ ሰዎች ጋር ያላቸው እዝነት ምን ያህል የደረሰ እንደነበረ ማስተዋል፣ ማስተንተን፣ ህይወታቸውን ፈለጋቸውን መከተል ሌላው ነው። ሌላው ደግሞ ተውበት እስትግፋር ከቀልብ ላይ ያለ ድርቀትን ያስወግዳል። ሊአነሁ ማዕሲያ ቀልብን ያጨልማል፣ ራስ ወዳድነትን በጣም ይጨምራል፣ ወደ ራስ መዘንበል፣ ሌሎችን ማየት ያስተዋል ማዕሲያ። ስለዚህ በእስትግፋር በተውበት ቀልባችንን ያለሰለስነው ከሆነ የቀልባችን ልስላሴ ቅጥነቱ ወደኛ ይመለሳል። ሌላው ዱዓ ማድረግ ነው። አላህ ስብሐነሁ ወተዓላ እውነተኛ ረሕመትን በቀልባችን ውስጥ እንዲከትልን፣ ቀልባችንን ወደ ረሕመት እንዲያዞርልን፣ ለምናየው በሙሉ የማዘን ስሜት አላህ እንዲሰጠን፣ የሰዎች መከራን እንዳንለምድ። በጣም ከባድ ነገር በዚህ ዘመን በተለያየ አጋጣሚ የሰዎች መከራን እናያለን። ስንላመድ ሞት ስንለምድ፣ ስቃይ ስንለምድ፣ አደጋ ስንለምድ፣ ጦርነት ስንለምድ፣ መፈናቀል ስንለምድ መጨረሻ ላይ ምን ሆነናል? ሁሉም ነገር ኖርማል ሆኖ ይታየናል። ከዛ በኋላ ይሄንን በሰዎች በተቸገሩ ሰዎች ጫማ ውስጥ ሆነን እኛ ይሃ ቢገጥመን፣ ጦርነት ቢገጥመን፣ ሰላም ብናጣ፣ ብንፈናቀል፣ ወዳጆቻችን ቢሞቱ፣ አካላችን ቢጎድል ሊሰማን የሚችለውን ስሜት ሰዎች ላይ ሲደርስ እያየን መሰማት ያቆማል። ይዘን መልመድ እንዲቆም አላህ ቀልባችን ውስጥ ረሕመትን እንዲከትልን በጣም ዱዓ ማድረግ ያስፈልገናል። ሐዲስ ላይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙስሊሞች እርስ በርሳቸው የመዋደዳቸው የመታዛዘናቸው ምሳሌው ልክ እንደ አንድ አካል ነው። አንዱ አካል የሆነች ፓርቷ ላይ የሆነች ችግር ሲገጥም ሙሉ አካላቱ ይሰማዋል ብለዋል። እኛ ምን ያህል ስሜት ይሰማናል? የወንድሞቻችን እንግልት፣ ችግር፣ መከራ ምን ያህል ቀልባችንን ይጎዳዋል፣ ይሰብረዋል። አላህ ይድረስልን። ዱዓ ማድረግ ያስፈልገናል። ሌላው ከጓደኝነታችንን መቀየር፣ ሁል ጊዜ ምቾት ያለበት ከኛ ምንም ፍላጎት የሌላቸው ሰዎች ጋር መዋል ይቀናናል። ለራሳችንም ከኃላፊነት እንደጠራንና ከኃላፊነት እንደራቅን ይሰማናል። ውሏችን ከሀብታም ጋር ነው። ውሏችን ከደላቸው ቀምጣላዎች ጋር ነው። እስቲ ወረድ ብለን ከድሆች ጋር መዋል እናዘውትር፣ ከበሽተኞች ጋር መዋል እናዘውትር። እነሱ ላይ የሚደርሰውን መከራ በአይናችን እንታዘብ። እኛም ከዛ ይራቅ እንዳልሆንን ይሰማናል። በዚህ ውስጥ እዝነት ልባችን ውስጥ እንዲገባ ያደርጋል። ሌሎች ብዙ ነገሮች ይኖራሉ። ውሏችንን ኸይር ስራ ከሚሰሩ ሰዎች ጋር፣ ኸይር ስራ ከሚያስተባብሩ ሰዎች ሳንሰለች አንዳንዴ እንደው አንዳንድ ኸይር ስራዎች ላይ ምናልባት እንደው መሐመድም ሊያግዘኝ ይችላል። ምን አይነት ስሜት ይሰማል? ሁልጊዜ የሆነ ችግር ወደ አንተ ይመጣል። ያው መስጂድ አካባቢ ወይ የሆነ ቦታ ላይ ኸይር ስራ ላይ በቻልካት የምትሞክር ከሆነ ሰዎች ችግራቸውን ይዘው ወደ አንተ ይመጣሉ። አንተም አማራጭ የለህም፣ የሁሉንም ችግር መፍታት አትችልም። ላኪን ግን ጓደኛ ታጣለህ። የሆነ ሰው ጋር ይዘህ መሄድ ስትፈልግ አንድ ቀን አደረገ፣ ሁለት ቀን አደረገ፣ ሶስተኛው ቀን ከአነሁ አንተ ለኪስህ ልትጠቀም እየለመንከው እንዳለ እስከሚሰማህ ድረስ ትሸማቀቅበታለህ፣ ያሳፍርሃል፣ ፊት ይነሳሃል። አከዛ እንዲህ አይነት ነገሮች ይገጥማሉ። ኢዘን
እዝነት ልባችን ውስጥ እንዲገባ ከፈለግን እዝነት አላህ የሰጣቸው ሰዎች ጋር መዋል ቀልባቸው ሁልጊዜ ለምስኪን የሚራራ ለምስኪን የሚንቀሳቀስ የሚለፋ እንዲህ አይነት ሰዎች ጋር መዋል እና ዘውትር ቀልባችን እየቀጠነ ይመጣል። ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዛኛዎቹ የጀነት ሰዎች ቀልባቸው እንደ ወፍ የሆነ ነው አሉ። እንደ ወፍ አይነት ልብ ያላቸው። የወፍ ልብ ምን አይነት ነው? ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ልስላሴ ያላቸው ረቂቅ የሆነ ልብ ያላቸው የሰዎች መከራን ሲያዩ ልክ ራሳቸው ላይ እንደደረሰ አድርገው የሚሰማቸው ሰዎች ናቸው። የጀነት ሰዎች አብዛኛዎቹ እነዚህ ናቸው ብለዋል። ያለ ሂሳብ ጀነት የሚገቡት ማለት ነው። ኢዘን ወንድሞቼ እህቶቼ፣ ንግግሩ ለሁላችንም ነው። ንግግሩን የሰማነውን ሐዲሱን ቁርአኑን በቀልባችን ውስጥ አላህ ያሳድርልን። ባወቅነው የምንሰራ ኸይር ስራዎች ላይ የምንሳተፍ የአዛኙ ነቢይ ተከታይ መሆናችንን በእዝነታችን የምንገልጽ መልካም ሰዎች አላህ ያድርገን። ረመዳናችንንም አላህ ይቀበለን። ጾማችንን፣ ኸይር ስራችንን፣ ሰደቃችንን አላህ ይቀበለን። ዓለማችንን አማን ሰላም አላህ ያድርግልን። በየሀገሩ በሙስሊሙ ላይ የሚደርሰውን ጭቆና፣ መከራ፣ ተዓብ፣ ልፋት፣ ስቃይ፣ እንግልት፣ ሞት፣ ግድያ የመሳሰለውን በሙሉ አላህ ያንሳ። ሰላም አላህ ያድርገን። ሙስሊሙንም ደግሞ ዒዛውን አላህ ይመልስለት፣ ልቅናውን ክብሩን አላህ ይመልስለት። እርስ በርሱ የሚዋደድ የሚተዛዘን አላህ ያድርገው። ለእኛም አላህ ይዘንልን። የአላህ እዝነት አላህ ይክበበን። هذا وبالله التوفيق وصلى الله تعالى على سيدنا محمد وعلى آله وصحبه وسلم والحمد لله رب العالمين. عليكم السلام ورحمة الله وبركاته. جزاك الله خير حبيبنا أستاذ توفيق. آمين بلنا لولاችንም ለዱዓው ما شاء الله. جزاكم الله. يا ወንድሞች እህቶች جزاكم الله خير። ያው እስካሁን ድረስ ኡስታዝ ተውፊቅ ሁሌም እንደተዘጋጀ ነው። እንዲሁ ላይ አያውቅም። ማሻአላህ ዱዓ አድርጉለት ለሱም የሆነ ስራ በሰጠነው ቁጥር እንደምንም ብሎ ጊዜው በጣም የተጣበበ ጊዜ ነው ያለው፣ ግን አመቻችቶ ይመጣል፣ ያለውን ነገር ያካፍለናል። ሁሌም ሬዲ ስለሆነ ደግሞ በጣም ከመጀመሪያ እስከ መጨረሻ ሰዓቱን አብቃቅቶ ጥሩ አድርጎ ነው ሼር የሚያደርገን ያለውን መልእክት። አላህ Subhanahu Wa Ta'ala ይጨምርልህ። ከረህማ ጋር በተገናኘ እንግዲህ ኡስታዝ ተውፊቅ ረህማ ምን እንደሆነ የዲናችን አንድ መገለጫ ምንድነው ቢባል ረህማ ብቻውን ሊገልጸው እንደሚችል ሌሎች እንደሚጮሁት ሳይሆን ቀርበው ቢያውቁት ሁሉ ነገሩ ረህማ እንደሆነ የሚረዱበት ይሆን ነበር። ግን ያንን ለማየት አልታደሉምና በሌላ አይነት እይታ ሊገልጹት ይሞክራሉ። ምንም ላይሳካላቸው የዲኑ መገለጫ እንደሆነ ቁርአንን አላህ Subhanahu Wa Ta'ala በረህማ ስም በተለያየ አይነት መንገድ እንደገለጸው ነብዩ ሰለላሁ ዐለይሂ ወሰለም የረህማ መጣሪያ እንዳላቸው ስማቸው ባህሪያቸው በረህማ የታጀበ እንደሆነ ከሁሉም በላይ ግን አላህ Subhanahu Wa Ta'ala እሱ ራሱ የራሱን ባህሪ የራሱን ስያሜ በተለያየ አይነት መልኩ በተለያዩ የቁርአን አያዎች ላይ حتى ከ114 የቁርአን ሱራዎች 113 ሲጀምሩ ቢስሚላሂ الرحمن الرحيم ይሄንን የረህማ መገለጫው እዛው ደግሞ ሱረቱ ነምል መሃል ላይ ደግሞ ራሱ 114ኛው ቢስሚላሂ الرحمن الرحيم የተገለጸበት ቁርአኑ የአላህን ምንነት በረህማ የሚገልጽ ትልቅ መመሪያችን መልእክታችን እንደሆነ እሱን የበለጠ ብናውቀው በረህማ ሁሉ ነገራችን ይገለጽ ነበር፣ ይታይ ነበር ህይወታችን በአጠቃላይ። ሱብሃንአላህ እኔ በጣም የሚያጅበኝ ነገር የአላህ ረህማ ሲነሳ ለሰው ልጆች በቅርባችን حتى ለሰው ልጆች ብቻም አይደለም እንስሶች እንኳን ራሳቸው ረህማቸውን ሲገላለጹ አንዳንድ ጊዜ ስናይ እናት ለልጆቿ የምታደርጋቸው ረህማዎች አውሬዎች እንኳን ማለት ለሌላ አውሬ የሆኑ ለልጆቻቸው እዝነታቸውን የሚገልጽበት መንገድ ሲታይ አላህ Subhanahu Wa Ta'ala ረህማው የት ድረስ እንደሄደ እንመለከታለንና ቶፊቄ ምናልባት ከተሳሳትኩ ታርመኛለህ። ነብዩ ሰለላሁ ዐለይሂ ወሰለም የአላህን ረህማ ሲገልጹ
አንዲት ሴት የሆነ ህዝቦች የተሰበሰቡበት ቦታ ላይ ሲያልፉ ነው ወይም ደግሞ ከተማረኩ ምርኮኞች አካባቢ ሲደርሱ ነው ከሰሃቦቻቸው ጋር አንዲት ሴት ህፃን ልጅ ይጠፋባታል ልጇ በጣም የምትወደው ይጠፋባትና በቃ መውጫ መግቢያ ቀዳዳ ሁሉ ይጠፋታል ተጨነቃለች ትሮጣለች ወደ ላይ ወደ ታች ትጮሃለች ትሰቃያለች እና አዩዋትና ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ልጇን ስታገኝ ተከታትለው ለሰሃቦቻቸው ትልቅ ትምህርት ሰጧቸው እቺ ሴት ይሄንን ልጅ እንደዚህ አድርጋ ወልዳ ተንከባክባ አሳድጋ አሁን አጣው ጠፍቶባት በስንት መከራ ያገኘችው ልጇን እንደ እሳት ላይ ወርውሪ ብትባል የምትወረውር ይመስላችኋል እንዴ ብለው ጠየቋቸው ሰሃቦቹ ተገርመው እንዴት እንደተጨነቀች እንዴት እንደምትወደው እንዴት እንደምታፈቅረው እንዴት አድርጋ እንደምትስመው እንደምታባብለው እንደምታቅፈው ያያየን እሳት ላይ እንዲወረወር ያለም ይህፃል ልጅ ቀላል ጉዳት እንኳን እንዲደርስበት አትፈልግም ራሷን ልትሰው የምትችል ነች የእናትነት ፍቅር ከዛ በላይ የሚገለጽበትን ምሳሌ ያያዩ ማለት حتى ነብዩ ሰለላሁ ዐለይሂ ወሰለም ግን ምሳሌዎችን ሁሉ ጊዜ ለማስተማር መልእክታቸውን ለማስተላለፍ ይጠቀሙበት ይሄ የአላህ ረህመት አንድ መገለጫ ነው ግን ምን አሉ والله ارحم بعباده من هذه بولدها الله ለባሮቹ ለሁሉም እኮ ነው ለፍጡራኖቹ እቺ ሴት ለልጇ ከምታዝነው በላይ አዛኝ ነው እቺ ሴት እሳት ውስጥ ወርውሬ ብትባል የማይታሰብ ነው ካቶሮም አላህ ባሮቹን እንዲሁ ዝም ብሎ እሳት ጀሃነም የሚቀጣ ጌታ አይደለም ሱብሃንአላህ ምን ያህል የአላህን እዝነት የሚፈታተን ሰው ነው ጀሃነም ሊወረወር የሚችለው አንዱ ረህመት ነች ደግሞ አሉ እኮ የአላህ ረህመት አንዱ አላህ ረህመቱን በመቶ ቦታ ከፋፍሎታል አንዱን ረህማ ነው ምድር ላይ ያወረደ ዱንያ ላይ እንዳለ ፍጡራን በሙሉ የሚተዛዘነው እንስሳው ሁሉም ሰው በሙሉ የሚተዛዘነው በ1% የአላህ ረህማ ነው 99 ለቂያማ ቀን አስቀምጦታል ሱብሃንአላህ አሉን ቶፊቅ እንግዲህ በዚህ ላይ ብዙ ስፔሻላይዝ ያደረክነ ብትገልጸው ደስ ይለኛል አላ ኩሊ ሐል የአላህ ረህማ የአላህ መገለጫ የሆነው የረህማን እኛም በዚህ ሲፋ እንድንላበስ ይፈልጋል ለሰው ልጆች በሙሉ በተለይ ከልጆቻችን ጀምሮ ከባለቤቶቻችን ጀምሮ ከወላጆቻችን ጀምሮ ለሰው ልጅ በሙሉ ለእንስሶች በሙሉ ማዘን እንዳለብን በጣም ያጀበኝ ነገር ልጆችን ማዘን ሲባል ማቅበጥ አይደለም ብሎ ምሳሌ የገለጸው ነገር ለብዙዎቻችን ትልቅ ትምህርት ነው አንዳንዶቻችን ልጄን አዝነላታለሁ ይያልን በጣም ያልሆነ መንገድ ውስጥ ይገቡና በዛው ያድጋሉ እንጸጸታለን ወደ ኋላ ተመልሰን መሄድ የማንችልበት አንድ ሰው በካንሰር ቢሰቃይ ሐኪም ጋር ቢሄድ ካንሰሩ እግሩን መቆረጥ ካለበት ይቆረጣል እግር መቆረጥ ግን ሐኪሙ ሲያደርገው የራህማ መገለጫ ስለሌለው አይደለም እንደውም ሰውየውን ስላዘነለት ነው ይሄንን የህክምና መፍትሄ የሚከተለው ሰውየው ቢኖር እግሩ ተቆርጦ ሊያመጣ የሚችለው ለራሱም ለሌላውም ሊያመጣ የሚችላቸው መልካም ነገሮች ይኖራሉ ለራሱም መጨረሻውን በጥሩ መልኩ ለማድረግ የሚያገኛቸው እድሎች ይኖራሉ እና ልጆቻችን አንዳንድ ጊዜ የሚፈልጉትን ነገር እየሰጠን በእዝነት ስም የምንከባከባቸው ከሆነ እያዘንላቸው ሳይሆን እየጨከንባቸው ነው በዛው ያድጋሉ በዛው ይኖራሉ ካደጉ በኋላ ለመመለስ ይከብዳቸዋል ለመቀበል ይከብዳቸዋል እኛም ለማረም እነሱን ሌላ አይነት ከባድ ጣጣ ውስጥ እንገባለንና ይሄ ትልቅ ትምህርት የሰጠ ነጥብ ነው ያነሳው ወንድም ቶፊቅ ብዙ ነገሮችን እንግዲህ ተቃቅሷልና ለሰው ልጆች በሙሉ ማዘን እንዳለብን በአቅማችን መጠን ሱብሃንአላህ እኔ ሰሞኑን የኡስታዝ ኑዕማን ኻንን الرحمن سورة الرحمن እየተነሰነ ያለበትን ኤፒሶድ በተወሰነ ደረጃ እየተከታተልኩ ነበርና الرحمن ብሎ የገለጸበትን ትንተናውን ሲያስቀምጠው እኛ ከምናውቀው ከእዝነት በላይ ነው الرحمن ማዘን የሚባለው ነገር ፍቅርና እንክብካቤ የታጀበበት
ከዛም አልፎ መስዋዕትነት ያለበት ምንም ነገር ሳያደርጉ በኮንዲሽን አይደለም። እኛ አሁን ሰው ምናዝንለት አንዳንድ ጊዜ በኮንዲሽን ነው። በቃ የሆነ ነገር ካደረገ አደርግለታለሁ፣ ካዘነ አዝንለታለሁ። እንደዚህ አይነት አላህ ግን ሐታ እየከፈሩበትም እያሻረኩበትም እንኳን ቢሆን ይከላከላቸዋል፣ ከመጥፎ ነገር ይጠብቃቸዋል፣ ጥሩ ነገር ይሰጣቸዋል፣ በዱንያ ላይ እድል ይሰጣቸዋል፣ ያዝንላቸዋል፣ ያፈቅራቸዋል። ያ ዒባዲ ላ ተቅነጡ ሚን ረሕመቲላህ ተስፋ አትቁረጡ ከኔ እዝነት እያለ ያባብላቸዋል። ሱብሓነላህ ብዙ ነገር መናገር ይችላል። አውፍ በሉኝ ከሰዓት አንጻር ላሳጥረው። ጥያቄም ሀሳብም ካለ ኢንሻአላህ እንድጨምሩ። ሶስት ነገሮችን በተለይ ጥቆማ አድርጎናል። አንደኛ የእዝነቱን መጽሐፍ ቁርአንን የበለጠ እንድንቀርበው እንድናውቀው፣ ሁለተኛ የተለያዩ ኸይር ስራዎች አሉ እነሱ ላይ እንድንሳተፍ በየአካባቢያችን ከቤተሰባችን ጀምሮ፣ ሶስተኛ የራህመት መገለጫ የሆኑት ሞዴል የሆኑት ነብዩ ሰለላሁ ዐለይሂ ወሰለም የእሳቸውን ህይወት እንድናይ እንድናውቅ እንድንመሳሰል እሳቸውን እንድንከተል በተውበት በዱዓ ብዙ ነገሮችን ጠቋቁመናል። አላህ እንግዲህ የሥራ ሰዎች ያደርገን። የጓደኝነትንም ጥቅም እንደዚሁ ነግሮናል። ጓደኝነት ሲባል ሁሉ ጊዜ ከመሰሎቻችን ቢጤዎቻችን ጋር መፈለግ ብቻ አይደለም። ምስኪኖችን መጎዳኘት፣ የተቸገሩ ሰዎችን ጓደኛ ማድረግ፣ እነሱ ጋር መቅረብ ያስታውሱናል። ፕሪቪሌጅ አይደለም። እኛ እኮ ሀብታም የሆነው ጤነኛ የሆነው የሆነ ነገር ያገኘነው እኮ ስለሚገባን እኮ አይደለም። አላህ ስላዘነልን ነው። ሊወስደው ይችላል። ምናልባት ከኛ ያነሱ ሰዎች የምንላቸው ከነሱ ባነሰ ሁኔታ ውስጥ ልንገኝ እንችላለን። የሆነ ጊዜ ካልተማርን ነግበኔ የሚባል ነገር አለ። ጀዛከላሁ ኸይር ኡስታዝና ብዙ ተናገርኩኝ መሰለኝ። ወንድሞች እህቶች ጥያቄ ካላችሁ ለወንድም ኡስታዝ ተውፊቅ ባህሩ ሐሳብም ተጨማሪ ካላችሁ ተፈضሉ መሽኩሪን ወመእጁሪን። مرحبا I think ተጨማሪ ሐሳብ ወይም ጥያቄ ያለ አይመስለኝም ቶፊቄ። ጀዛከላሁ ኸይር በደንብ አድርገህ ነው። ያው ርዕሱ ሰፊ ነው፣ ከሰዓት አንጻር ነው ያሳጠርከው እናውቃለን። ሌላ ጊዜ በሌላ ርዕሰ ጉዳይ ኢንሻአላህ እናገኛለን። ይሄንንም ካስፈለገ በደንብ የምንተነትነው የምናየው ይሆናል። በነገራችን ላይ ወንድሞች እህቶች ቻት ሩሙ ላይ የኡስታዝ ተውፊቅን የቴሌግራም ሊንክ አስቀምጫለሁ። ኢንሻአላህ ጆይን አድርጉና ብዙ ነገር ተጠቀሙ። ወላሂ ብዙ በጣም ብዙ ትምህርቶችን እናገኛለን እና እንደዚህ አይነት ተሳትፎችን እናድርግ። ከዛ በተረፈ እንግዲህ ዱዓ እንደራረግ፣ በዱዓ እንተዋወስ። ኡስታዝ ተውፊቅን በዱዓ እናስታውሰው፣ እሱም ያስታውሰን ኢንሻአላህ። ኡስታዝ ተውፊቅ ማጠቃለያ መልእክትን አድርግና ዱዓ አድርጋል። ግን ያው የዱዓ መጨረሻ የለውምና በዱዓ ዝጋለን። ጀዛከላሁ ኸይር ሐቢብና። መርሐባ መርሐባ። ወላሂ ማጠቃለል የሚፈልግበት ምንም የተለየ ነገር የለኝም። ራሱ ታይትል አድርጋችሁ ያመጣችሁት የሐዲስም መልእክት ነው። እዚያው ነው እንዲታዘንላችሁ ይላል። በጣም ብዙ የአላህ እዝነት ለእኛ እንደሚያስፈልገን እናውቃለን። ይህን የምንፈልግ ከሆነ ደግሞ መንገዱ በቀላሉ ለሌሎች ማዘን ነው። ይህ መልእክት አሁንም አእምሯችን ውስጥ እናድርገው። ያው በተቃራኒው ማስፈሪ ስለሆነ ጭካኔም ደግሞ የአላህን ጭካኔ የአላህን ቁጣም ያመጣልና ማለት ነው። ይህን ካልኩኝ ኢንሻአላህ ለዛሬ ይበቃል። አላህ በሰማነው ተጠቃሚ አላህ ያድርገን። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ صلى الله عليه وسلم. اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك، ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا، ومتعنا بأسماعنا وأبصارنا وقواتنا ما أحييتنا، واجعله الوارث منا، واجعل ثارنا على من ظلمنا، وانصرنا على من عادانا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا، ولا تسلط علينا بذنوبنا من لا يخافك ولا يرحمنا، وكف أيدي الظالمين عنا يا رب العالمين. اللهم إنا نسألك رحمة من عندك تهدي بها قلوبنا وتجمع بها أمورنا،
وتلم بها شعثنا وتحفظ بها غائبنا وترفع بها شاهدنا وتبيض بها وجوهنا وتلهمنا بها رشدنا وتعصمنا بها من كل سوء وخطيئة يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير. غفرانك ربنا وإليك المصير. وصلى الله تعالى على سيدنا محمد وعلى آله وصحبه وسلم والحمد لله رب العالمين. አሚን 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 ጀዛከላሁ ኸይር ኡስታዝና ኢንሻአላህ ወንድምና እህቶች የዛሬ ፕሮግራማችን በዚሁ አብቅቷል። ነገም በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኛለን። በሰዓታችን እንገናኝ። ጀዛኩሙላሁ ኸይር ሱብሃነከ اللهم وبحمدك نشهد أن لا إله إلا أنت ونستغفرك ونتوب إليك. السلام عليكم ورحمة الله وبركاته.